ደህና ናችሁ ሆይ? እንዴት ከረማችሁ? ረፍት እንዴት ይዟችኋል? በያላችሁበት መልካም ቀን እንዲሆንላችሁ እንመኛለን። ይህ በፋና ቀለማት ከህይወታችን ጋር በቀጥታ የሚገናኙ በተዘዋዋሪ ሀሳቦችን ይዘን የምንመጣበት ደግሞ የምንጫወትበት እንግዶችን የምንጋብዝበት ሰዓት ላይ እንገኛለን። ከኛ ጋር ስላላችሁ በጣም ነው የምናመሰግነው። ዛሬ ዘመንን፣ ሰውን፣ ጤናን እና ተያያዥ ጉዳዮችን አንስተን እንጫወታለን። ለዚህ ደግሞ እንግዳ ጋብዤላችኋለሁ። ከኛ ጋር እንድትሆኑ ከፍ ባለ አክብሮት ነው የምንጋብዛችሁ። የሕክምናን ጉዳይ ማስተዋወቅ እንደኔ ላለ መደበኛ ሰው ቀላል ነገር አይደለም። ስለዚህ ራስን በራስህ እንድታስተዋውቅ ነው መጋብዝ። ከተመልካቾቻችን ጋር እንተዋወቅ። ስለ ጋበሽኝ አመሰግናለሁ። ስሜ ዶክተር ዘነበ ተክሉ እባላለሁ። የጠቅላላ ቀዶ ሕክምና ስፔሻሊስት እና የፕላስቲክ እና ሪኮንስትራክቲቭ ሰርጀሪ ሰብ ስፔሻሊስት ሐኪም ነኝ። ይሄንን ማለት ስለማልችል ነው ቀጥታ ወደ አንተ የመጣሁት። አንዳንዶቹ አማርኛቸው ይቸግራል አይደለም? ይቸግራል። አሁን ለምሳሌ ወደ ሁለተኛ ሙያ ላይ የጠራኸው ላይ አማርኛው ምንድነው? ቀጥታ የአማርኛ ትርጉም የለውም። ፕላስቲክ ኤንድ ሪኮንስትራክቲቭ ሰርጀሪ የጠፋው መመለስ ነገር ነው። መልሶ የመገንባት ሞዲፋይ የማድረግ እንደዛ ማለት ይቻላል። ግን በጣም ትንሽ ስለማይገልጸው በደንብ በራሱ እንዳለ ብንቀበለው ይችላል። ቅድም እንዳልከኝ እኮ ነው ያው ቴሌቪዥን እንደምትሉት ማለት ነው እንዳልከው። ደህና ነህ? ደህና ነኝ። ስራ ጥሩ ነው? ስራ ጥሩ ነው። እንዴት ነው ይህንን ሕክምና እንትን ሐኪም ብሆን ተብሎ ይመኛል ሰው አይደለም? እንደዛም ነው የብዙዎቻችን እድገት። ፕላስቲክን ደግሞ ስፔሻላይዝ ላርግ ብለህ ወይም ደግሞ በሙያችሁ ባለው ሂደት እንዴት ነው የመረጥከው? ከብዙ ምርጫ መሀል ማለት ነው። መጀመሪያ ያው ጠቅላላ ቀዶ ሕክምና ነው የተማርኩት። ከዛ ጠቅላላ ቀዶ ሐኪም ሆኜ እየሰራው ያው ብዙ ነገር ትነካኪያለሽ። ከተለያዩ የሰብ ስፔሻሊቲዎችን ትሰሪያለሽ እና ሞር የሆነ አጋጣሚ ነበረ። አንድ እናት የጡት ኢንፌክሽን ነበራት። የጡት ኢንፌክሽኑ እንዳለ ጡቷን ድረስ በልቶ ታች እስከ የጎድን አጥንቷ ድረስ እንዳለ ክፍት ነበረ ሙሉ በሙሉ እና እንዲህ ያከምናት ያለ ከዛ በኋላ የሚያስፈልገው የፕላስቲክ ሰርጀሪ ሕክምና ነው የሚያስፈልግ የነበረው። እኔ በምሰራበት ቦታ ደግሞ የፕላስቲክ ሰርጀሪ ሐኪም አልነበረም። ስለዚህ ያለን አማራጭ ሪፈር ማድረግ ነበር። ስንጠይቃት ምንም አቅሜ አይፈቅድም፣ መሄድ አልችልም አለች። ከዛ ያለኝ አማራጭ ያው መስራት ነው የነበረኝ አማራጭ። ምን አደረኩ? ያው ሰዎች ጋር ደወልኩኝ፣ አነበብኩ የተወሰነ አንዳንድ የኤጁኬሽናል ቪዲዮዎችን አየውና የሚያስፈልገውን ሕክምና ያው ኮምፕሊትሊ አዲስ አይደለም፣ ያለሽን ፕሪንሲፕል ተጠቅመሽ መስራት የምትችይው ነገር ነው እና ከሰራውላት በኋላ በጣም ሰክሰስፉል ሆነ። ደስ አላት። ከዛ በኋላ በቃ አለ አይደል የሆነ መከተብ ነገር ይሄ ነገር ያስደስተኛል፣ ይሄን ነገር ብሰራ ሁሌ ደስተኛ ሆናለሁ ምለው ነገር ሆነና በዛው ፕላስቲክ ሰርጀሪ ለመማር ወሰንኩኝ ማለት ነው። ይሄ በጣም ህይወት ቀያሪ አጋጣሚ ነው ለሁለታችሁ፣ ምናልባት አይደል? ለታካሚህም ላንተም ይመስለኛል። በጣም ምኑ ነው የሚገርመው? ከህክምናዎች ሁሉ የፕላስቲክ ሰርጀሪ ጉዳይ ምኑ ይገርማል? ፕላስቲክ ሰርጀሪ ምንድነው? የተወሰነ የሰው አካል ቦታ የለውም ክፍል ይሄ የኔ ነው ብሎ የሚይዘው ነገር የለም። ለምሳሌ አሁን ከአንገት በላይ ያለሽ የትልቁ አንጀት ስፔሻሊስት ያለሽ ወይ ደግሞ የሆነ ክፍል ይዘዋል አብዛኞቹ ስፔሻሊስቶች። የፕላስቲክ ሰርጀሪ ምንድነው? ከላይ ከፀጉር ጀምሮ እስከ ጥፍር ድረስ በተለያየ አደጋ ሊሆን ይችላል። ለምሳሌ ካንሰር ሊሆን ይችላል፣ ወይም ደግሞ ሰው በተፈጥሮ ሲወለድ ሊገጥመው ይችላል ችግር የተለያየ እና እነሱን ነገር ማስተካከል፣ አደጋ ከሆነ አደጋ የደረሰበትን አካል ቢያንስ ወደ ኖርማል ወደሚመስል ነገር መመለስ፣ የጎደለውን ነገር መሙላት። በተፈጥሮም ከሆነ የመጣው ለምሳሌ አሁን ቅድም ስናወራ ነበር የከንፈር መሰንጠቅ፣ የእጅ ችግሮች ለምሳሌ አውራ ጣት አለመኖር ወይ እጅ መጣበቅ ሊሆን ይችላል። እነዚህ ነገሮች ወደ ኖርማሉ የመመለስ ሕክምና ነው። በአጠቃላይ በተፈጥሮም ሊሆን ይችላል
በአደጋም ሊሆን ይችላል እና ባውንደሪም ስለሌለው ትንሽ አትራክቲቭ ነው አይደል? ሁሉም ቦታ መሄድ ትችያለሽ። ተመሳሳይ አይደለም የምትሰሪው ነገር። ሁሌ some kind of innovation ይፈልጋል። የሆነ ማሰብና ለማስተካከል የምትሄጂበት ሁሌ የሚገጥምሽ ችግር ተመሳሳይ አይደለም። ስለዚህ ሁሌ ያነሳሳሻል። ሁሌ አዲስ ነገር ነው። በጣም ለሰው ፈገግታው መመለስ ነው አይደለም? አሁን ያነሳውን ነገር ቀደም ብለን ወደዚህ ከመምጣታችን በፊት እያወራን ነበረ። እነዚህ ሕክምና ላይ በበጎ ፍቃድ በጥሪ ከሚደረጉ ነገሮች እንደው ሳየው ራሱ ደስ የሚለኝ የዚህ የህፃናት የላንቃ መሰንጠቅ የከንፈር እንደዚህ ኑና በበጎ ፍቃድ ሕክምና አለን ይባላል። እሱ ላይ አንተ ትሳተፋለህ? እናንሳሱን ነገር እሺ ልጆች ስለሆኑም ጭምር ማለት ነው። የከንፈር እና የላንቃ መሰንጠቅ በተፈጥሮ የሚመጣ ችግር ነው። ህፃናትን ከህፃናት ጋር የምትሰሪው አንዱ ስራ ነው የፕላስቲክ ሰርጀሪ እና የተለያዩ የኤንጂኦ ድርጅቶች አሉ እዚህ ጉዳይ ላይ የሚሰሩ። እኔ ቮለንቲር ሆኜ እሰራለሁ ኦፕሬሽን ስማይል በሚባል የኤንጂኦ ድርጅት። ምንድነው የምናደርገው? ያደጉ አገራት እነዚህ የጤና እንትን ያልደረሰበት ቦታ ኢትዮጵያ ውስጥም ሆኖ ይሄን ሰርቪስ የሚሰጡ ሐኪሞች የሌሉበት ቦታ የተለያዩ የአፍሪካ ሀገራትም እነዚህ ህክምናዎች የማይሰጡበት ቦታ እንደ ቮለንቲር ሆነን ከተለያየ ዓለም የመጡ ባለሙያዎች ጋር ሆነን እንሄድና ያው ጥሪ እናደርጋለን። እንደዚህ አይነት ችግር ላለባቸው ህፃናት ቤተሰቦቻቸው ዘመድም አንዳንዴ ቤተሰብ ማይችል ከሆነ አሳዳጊም ይዞ ይመጣል፣ እናያቸዋለን። አንዳንዴ ትልቅ ሰው ሆነው ታገኛቸዋለሽ። ምንም ያ ህክምና ሳይመጣ ሳይቀርብላቸው ያን ያህል ጊዜ 40 ዓመት 50 ዓመት ሆኖ የሰራዋቸው ሰዎች አሉ። የከንፈር መሰንጠቅና ያው ህክምናው ስላልደረሳቸው ስላላገኙ ህፃናትም ጀምሮ ከገና 6 ወር ጀምሮ እስከ እንዳልኩሽ እስከ 50 ዓመት ድረስ ሊመጡ ይችላሉ። ያን ህክምና አድርገን ብዙ ጊዜ 7 ቀን እስከ 10 ቀን እንቆያለን። እሱን አድርገን እንመለሳለን። በተለያየ አፍሪካ ሀገራትን የት ሄደሃል በዚህ በጎ ፍቃድ ስራ? በዚህ በጎ ፍቃድ ስራ ዲአርሲ ዲሞክራቲክ ሪፐብሊክ ኮንጎ ሄጃለሁ፣ ጋና ሄጃለሁ፣ ዩጋንዳ ሄጃለሁ። እነዚህ ቦታዎች ሄጃለሁ። የተለያዩ አፍሪካ ሀገራት ለሱ መልክም ነው ሳቅም ነው አይደለም? በጣም እንደ አዲስ ቀደም ሲል ስንጫወት የነበረውን ነገር አሁንም እንቀጥላለን። የዚህ የፕላስቲክ ሰርጀሪ ጉዳይ ሲነሳ አሁን ላለንበት ዘመን በጣም ቅርብ ሀሳብ ነው። ቶሎ ሀሳባችን ላይ የሚመጣው ይሄ የመልኩ ጉዳይ ደግሞ ከውበት ጋር ተያይዞ የሰውነት ቅርጽ መቀየር እንደዚህ ያሉ ነገሮች አሉ። አሁን ምን ሰማቸው ምን ናያቸው። እርግጥ ነው የግለሰብ መብት ነው፣ እሱን አንነካም። ግን እንዲሁ ጠቅላላ አድርገን ጊዜያችንን እናንሳ። ምንድነው የሚሰማህ አንተ? ያው ፕላስቲክ ሰርጀሪ ፕላስቲክ ኤንድ ሪኮንስትራክቲቭ ሰርጀሪ ብለን ስንከፍለው ሁለት አይነት ፊልድ አለ። አንደኛው ሪኮንስትራክቲቭ፣ ይሄ ማለት ቅድም ያልኳቸው በተለያዩ ችግር ተፈጥሮ በአደጋ የመጡ ችግሮችን ወደ ኖርማሉ መመለስ ህክምና ይሰጣል። አንደኛው ዊንግ። አንደኛው ኤስቴቲክ የምንለው ነው ወይ ደግሞ ኮስሜቲክ ሰርጀሪ የምንለው ከውበት ጋር የሚያያዘው። ይሄ ምንድነው? አንዳንድ ሰው ጎደለኝ ወይ ደግሞ ይሄ ነገር ተለቀብኝ ወይ ደግሞ ይሄን ነገር ጎላ እንዲልኝ እፈልጋለሁ ሲል የሚሰጥ ውበት ወይ እንዲህ ቢስተካከልልኝ ሲል የሚሰጥ የቀዶ ህክምና አይነት ነው። እውነት ነው። አሁን ትሬንዱ በጣም ያው ፕላስቲክ ሰርጀሪ ሲባል የሚሰማው ፊት ለፊት ላይ የሚታየው ፍላሽ የሆነው ነገር ስለሆነ ነው። ሪኮንስትራክቲቭ ኦልሞስት 80-90% የኛን ወርክሎድ ሆኖ የሚሰማው ያው 10%ቱ የውበት ያው ለየት ያለ ነገር ስለሆነ አይን መያዝ የሚችላል አይደል? ሰው መስማት የሚፈልገው ነገር ስለሆነ መሰለኝ ስለ ተደጋግሞ ፕላስቲክ ሲባል ያ ኤስቴቲክ ሆኖ የመጣ ግን ያው ኢትዮጵያ ውስጥም አሁን ትንሽ እየጨመረ ያለ
የሕክምና ዘርፍ ነው። ሙሉ በሙሉ መጥፎ ነው የምንለው አይደለም። በጣም የሰውን አላል ሰልፍ ስቲማቸውን የሚጨምር በራስ የመተማመን ስሜታቸውን ለመጨመር ኮምፎርታብል እንዲሆኑ በሰውነታቸው የሚያደርጉ አንዳንድ ኦፕሬሽኖች አሉ። ምንም ወጣ ያላሉ ይህን ያህል የከፋ የጎንዮሽ ጉዳት የሌላቸው ኦፕሬሽኖች አሉ። እንዲሁ ደስተኛ ሆነው እንዲኖሩ የሚያደርጋቸው ኦፕሬሽን አለ። በዛውም መጠን ደግሞ የተጋነነ አይነት ውበት ፍለጋን በጣም ከኖርሙ የወጣ ነገርን ፈልገው የሚመጡ ሰዎች አሉ። በዛው መጠን ያው አንቺ እንደ ሐኪም የራስሽ ፕሪንሲፕል አለሽ። የምትሰሪውን ምን ድረስ ነው የምሰራው የሚለውን አይ ቲንክ የራሱ ሐኪም የራሱን ውሳኔ ይወስናል ብዙ ጊዜ። እውነት ነው። አዎ እዚሁ ጋር የማህበራዊ ሚዲያ ተጽዕኖ ልንለው እንችላለን ይመስለኛል። ውበት የተሳለበት መንገድ በተለይ ለሴት እርግጥ ለወንድም ሊኖር ይችላል። ይሄ በጣም ስልክክ ያለው አፍንጫ፣ በጣም ቀጭኖ ወገብ፣ ሰፋ ያለው ዳሌ፣ እነዚህ ነገሮች አሉ። እሱስ የጊዜውን ሁኔታ ወደዚህ ያመጣው አይደለም ወይ የሚል ሀሳብ አለኝ በግሌ። ሶሻል ሚዲያ አይ ቲንክ ያው በዚህ ዘርፍ ብቻ ሳይሆን በሁሉም ዘርፍ ኢንፍሉዌንስ እያደረገን ነው። አንዱ ሞር ደግሞ ጎላ ብሎ የታየው ይሄኛው ዘርፍ ይመስለኛል። በተለይ ይሄ ቅድም እንዳልሽው የውበት ስታንዳርዶች አሉ ሁሉም አእምሮ ውስጥ የተቀመጡ። ይሄ ሰልከክ ያለ አፍንጫ ያልሽው፣ በጣም ቀጭን ወገብ፣ ሰፋ ያለ ዳሌ ሞር ፖፕ ካልቸሩ ይሄ ነገር እንደ ስታንዳርድ ነው ብሎ ስላሰበ አብዛኛው ወጣት ኢንፍሉዌንስ ይደረጋል። ኦፍ ኮርስ ግን ያው ገፍቶበት እንደዚህ ልምሰል ብሎ የሚመጣም ሰው ይኖራል። እንደዛ አርገኝ ይሄንን ነው መሆን የምፈልገው። ፎቶ ይዘውልሽ የሚመጡ አሉ። እንደዚህ አይነቱት ነው ፈልገው፣ እንደዚህ አይነት ከንፈር ነው ፈልገው ይዘው የሚመጡ አሉ። ግን ያው እንደ ሐኪም ስትሆኚ ሪዝነብል የሆነ ኤክስፔክቴሽን ሴት ማድረግ አለብሽ። ምን ማለት ነው? ከዚህ ኦፕሬሽን እንደዚህ አይነት ነገር ማግኘት የምትችለው ብለሽ ማስረዳት አለብሽ። ሪዝነብል የሆነ መሆን አለበት የምትሰሪው ስራ። በጣም ፔሸንቱ ላይ የጎንዮሽ ጉዳት የሚያስከትል ስትሰሪውም በጣም ኮምፕሊኬትድ የሆነ ነገር መስራት አይ ቲንክ ኤቲካሊም ካለሽ ቫልዩም አንፃር ትክክል። ግን በጣም ሪዝነብል የሆኑ ለምሳሌ ሪዝነብል መሆን ምንድን ነው? ምክንያታዊ የሆኑ ለምሳሌ እንደው ዝም ብለን በደፈነው እንዳናልፈው ብዬ ዶክተር ዘና ለምሳሌ አሁን ከአንዳንድ ውፍረት የቀነሱ ሰዎች በኤክሰርሳይዝ በዳይት ይቀንሱና ግን የተለጠጠው ቆዳቸው አይመለስም፣ እዛው ተንጠለጠላል፣ ተንጠልጥሎ ይቀራል እጃቸው ላይ ቆዳቸው አካባቢ። እና ለምሳሌ ስዊሚንግ መሄድ ቢፈልጉ ስዊሚንግ ሱት አድርገው መታየት አይፈልጉም፣ መታየት ደስ አይላቸውም። የሆነ ኮንፊደንሳቸውን እንትን ይላል፣ የሚፈልጉትን አይነት ልብስ መልበስ አይችሉም። ያን ነገር ብታስተካኪ ሞር ሰልፍ ስቲማቸውንም በራስ የመተማመን ስሜታቸውን በአጠቃላይ ኳሊቲ ኦፍ ላይፋቸውን ይጨምራል። እና እንደዚህ አይነት ኦፕሬሽን በጤናው ዘርፍ ምንም አይነት ጥቅም ላይሰጥ ይችላል፣ ግን ይሄ ሜንታል ሄልዛቸውን ሰልፍ ስቲማቸውን ይጨምራል። ቅድም እንዳልኩሽ ለምሳሌ በጣም ትልቅ ጡት ያላቸው ሴቶች አሉ። የወገብ ችግር፣ የአንገት ህመም፣ አንዳንዴ ቆዳ ስር ጡትና ቆዳ ስር መሀል መቁሰል የሚያመጣ ችግር አለ። ያው ኤስቴቲክ አንለውም፣ ይሄንን ቦርደር ላይ ሊሆን ይችላል፣ በውበትና በጤና መሀል ነው፣ በጤና መሀል ሊሆን ይችላል። እንደዚህ አይነት ኦፕሬሽኖች በጣም ፊዚካሊም ለዛ ሰው ደግሞ በአእምሮም በኩል በሰልፍ ስቲሙም በኩል ኦፕሬሽኑ ከተሰራላቸው በኋላ የምታዩ ለውጥ በጣም ከፍተኛ ነውና ኤስቴቲክ ስለሆነ ብቻ ዲስሚሲቭ መሆን የለብንም። የሆነ ሰው ቤዝድ ሰው የሚፈልገውን ነገር አዳምጠን ሪዝነብል ከሆነ ቢሰራም አይ ቲንክ የኳሊቲ ኦፍ ላይፍ ከመጨመር አንፃር
ጠቃሚ ነው ብዬ አስባለሁ። ሁሉንም ዲስሚስ ማድረግ እውነት ነው። የመምረጥ አቅምና የመወሰን አቅም ይመስለኛል የሚያስፈልገው። የዛሬ 8 ዓመት እንደዚህ 9-10 ዓመት አንድ ወዳጃችን በጣም ፈጣን ነገር ስለኔ ልንገራችሁ አለን ነው። ምን ሊነግረን ነው ብለን ስንጠብቅ ነገር እንደዚህ ነኝ ይሰለቸኛል ነገር ምናምን እንደዛ ነገር አወራልና አፍንጫዬ ጠማማ ነው አለን። እሱ አፍንጫዬ ጠማማ ነው ብሎ እስኪነግረን ድረስ አፍንጫው ጠማማ መሆኑን አናቅም ነበር። ብዙ ነው ምሳ አብረን ነው የምንበላው፣ ከዛ የሻይ ሰዓት አለን እንደዚህ እና አንዳንዶቹ ነገሮች ቅድም ካልከው ለራስ ካለ አመለካከት እንደዛ ጋር ይገናኛሉ። በጣም ነው የሚያስጠላኛል። ምንም ነው ደስ የማይለኝና ሰው ትኩር ብሎ ሲያይ እጨነቃለሁ ማለት ነው። እና አንዳንዱ ደግሞ ከጀርባ ያለ ስሜትም አለው። ይገጥማል እንዲህ ያለ ነገር አንዳንዴ ክሊኒክ ሆነሽ ስታይ ሰው ምንድነው ይመጣሉ፣ ያናግሩሻል። ስታያቸው ምንም ደህና ናቸው፣ ኖርማል ናቸው። ምን ሊነግረኝ ነው ብለሽ ስጠብቂ የሆነ ወይ አፍንጫዬ ወይ ከንፈሬ የሆነ በጣም ተለቀብኝ፣ ሰው ሁላ ሲያየኝ እሱን ብቻ የሚያይ ነው የሚመስለኝ፣ ማስክ አድርጌ ነው የምንቀሳቀሰው ይላሉ። ምንድነው የፕላስቲክ ሰርጀሪ ውስጥ ከሚገጥሙ አንዱ ችግሮች መሀል ቦዲ ዲስሞርፊክ ዲስኦርደር ይባላል። በአማርኛ እንዴት እንደምገልጸው አላውቅም። ኖርማል የሆነን የሰውነት ክፍላችን ለሌላው ሰው ሲታይ ለባለቤቱ ግን የሆነ ችግር ያለበት ነገር ግን የለም። ችግር የለውም። አንቺ ስታዩ አብዛኛው ሰው ሲያየው ምንም ችግር የለበትም፣ ኖርማል ነው ላንቺ። ግን ለባለቤቱ የሆነ አይነት ችግር እንዳለበት ይሰማዋል። እንደዛ ስለሚሰማው የተለያዩ ነገሮችን ያደርጋል። ይሄ በማስክ መሸፈን፣ ቤት መዋል፣ አደባባይ ላይ ወይ መድረክ ላይ መቅረብ መፍራት፣ እነዚህ ነገሮች ሁላ ሪል የሆነ ኮንሲኩዌንስ ይፈጥርበታል በህይወቱ ላይ። አንቺ ስታዩ ምንም አይነት ችግር የለውም፣ ግን ውስጡ ይሰማዋል። እና ሁሌ ስታይ እንደዚህ አይነት ታካሚ እንደዚህ አይነት ጥያቄዎችን ፈርዘር ጠይቀሽ ምናልባት ይሄ ችግር ሊሆን ይችላል፣ ቦዲ ዲስሞርፊክ ዲስኦርደር ሊሆን ይችላል ብለሽ እነዚህን አይነት ታካሚዎችን ኦፕሬት ማድረግ ሞር ችግሩን ያባብሰዋል እንጂ አይፈታውም። ችግሩ ሞር የባሰ ኢንሴኪዩሪቲ የባሰ በራስ እንትን ማለት ይመጣል። ስለዚህ ብዙ ጊዜ ምን እንደምናደርገው ወደ የአእምሮ ሕክምና እንዲታዩ እና እንዲረዱ እናደርጋለን እንደዚህ አይነት ታካሚዎች። እና ያው ፕላስቲክ ሰርጀን ስትሆኚ መጠንቀቅ አለብሽ እንዲህ አይነት ሰው ኦፕሬት ላለማድረግ፣ ምክንያቱም ከዛ በኋላ ያንቺ መከራ ነው የሚሆነው። በተደጋጋሚ ኦፊስ ይመጣሉ፣ ይሄ ሰራኸኝ እኮ እንደዚህ ነው፣ አሁንም መስተካከል አለበት። ብዙ ጊዜ ብዙ ኦፕሬሽን የመደረግ ቻንሳቸውም ከፍተኛ ነው። አንቺ ጋር እንኳን ባያገኙት ሌላ ሐኪም ጋር ይሄዳሉ። እንደዚህ ዶክተር ሾፒንግ ይባላል። የተለያየ ሐኪም ጋር እየሄዱ ያን ነገር ለነሱ ይሰማቸዋል። ችግሩ እኮ እንትን አይደለም ማለት አይደል፣ ችግሩ አለ፣ ለነሱ ይሰማቸዋል። ባህሪያቸውም ይለወጣል በዛ ምክንያት። ግን የአእምሮ ሕክምና ያስፈልጋቸዋል ይሄን ነገር መጠቀም። ስለዚህ እሱን በተለይ ፕላስቲክ ሰርጀኖች መጠንቀቅ አለባቸው። በጣም ነው የሚገርመው። ስለ ስራ እናውራ። የት እየሰራህ ነው አሁን? ስራ እንዴት ነው? አሁን የምሰራው ኬንያ ነው፣ ናይሮቢ አጋ ካን ዩኒቨርሲቲ ሆስፒታል የሚባል አለ ናይሮቢ ውስጥ። እዛ ነው እየሰራው ያለሁት። በጣም ደግሞ ይሄ ሌላ እድል ነው ከብዙ ሐኪሞች ጋር የመስራት፣ ምናልባት ዓለም ላይ ካሉ ሐኪሞች ጋር ዓለም ላይ ያለ የስራ ልምድ፣ የተለየ የስራ ባህል፣ እነዚህ ነገሮች እናንሳ እስኪ። ያው አጋ ካን ዩኒቨርሲቲ ሆስፒታል ናይሮቢ ብዙ ቦታ አላቸው፣ ግን ናይሮቢ ያለውን ነው የምሰራው እኔ። ወርልድ ክላስ የሆነ አይነት የሕክምና ሴንተር ነው። ስታፎቹም ቅድም እንዳልሽው ከተለያዩ የዓለም ሀገራት የተወጣጡ ናቸው። ያው ኬንያዎች አሉ ትንሽ በብዛት ከፍ ብለው፣ ግን ብዙ ከተለያየ ሀገር የመጡ ሐኪሞች አሉ። ሞር ሕክምና ዩኒቨርሳል ነው። ችግሮችም እንደዛው ሁሉም ቦታ አሉ። ዩኒቨርሳል ነው ችግር ዩኒቨርሳል ነው። በተለይ የጤና ችግር ምናልባት አንዳንድ ቦታ ላይ በዛ ብሎ የሚታዩ ችግሮች ሊኖሩ ይችላሉ። ከኢኮኖሚ ሁኔታ ካለንበት ችግር አንጻር
እንትን የሚሉ አሉ። ግን አብዛኛው ችግር ሁሉም ቦታ ያለ ችግር ነውና ቋንቋሽም ትግባቢያለሽ ሕክምና ውስጥ ስትሆኚ ኬትም ይምጣ ኬትም ምናልባት የተለያየ ቋንቋ ልታወሪ ትችላለሽ፣ ግን ችግሩ አንድ አይነት ነው። ወዲያው የመረዳት እንትንሽ ፈጣን ነው። ሞር እንግባባለን ከተለያየ ሀገር ሐኪም ጋርም ስትሰሪ። ያው ለእኔ እንደ ካሪር በጣም ጥሩ እድል ነው። ምክንያቱም የምፈልገውን እና የተማርኩትን ነገር በደንብ እንድሰራ እድል ይሰጠኛል። ምክንያቱም በቴክኖሎጂም ባላቸው አቅምም ከፍ ያለ አቅም ያለው አጋ ካን ሆስፒታሉ እና የምፈልገውን ነገር እንድሰራ በደንብ በዛ ላይ ደግሞ አብሮሽ የሚሰሩት ሐኪሞች ሰፖርት የሚያደርጉሽ ለምሳሌ አሁን የጡት ካንሰር ብንወስድ ምንድነው አጋ ካን ላይ በቲም ነው የሚሰራው። ሕክምና እንደዛ ነው። ሕክምና እንደዛ ነው ሲመስለኝ። ሕክምናና ጋዜጠኝነት ብቻህን ሄደ ሰርተህ የምትመጣው አይደለም። በፍጹም አጀባለሁ የሚከተል እንደው ከሰራሃቸው ሁሉ በጣም ደስ የሚል እሰይ እንኳን ሆነ ብለህ እንደ ስንቅ የምታየውና እንደ ነገር አስታውሰን። ያው በጣም ብዙ ናቸው፣ ግን ማይረሳል ለመቼ አንድ መምረጥ ቢከብድም ብዙ ቅድም ያነሳሽው አለ። በተለይ የከንፈር መሰንጠቅ ሕክምና ብዙ ጊዜ ፊት ለፊት ላይ ወዲያው የሚታይ ለውጥ ነውና ልክ ኦፕሬሽኑን ተሰርቶላቸው ከዛ ፊት ለፊት ቤተሰቡ ላይ ወይ እናቷ ላይ የምታዩ ለውጥ ልክ ልጇን ስታይ ከማደንዘዣ መጥቶ ያለው ስሜት በጣም ከፍተኛ ነው እና እሱ በጣም ነው የሚያስደስተው። እንዳልኩሽም አንድ የ40 ምናምን ዓመት ሰው እንደዚህ የከንፈር መሰንጠቅ ሰርተንለት ይሄን የሰራንለት ጋና ነበር ትዝ ይለኛል። ልክ ከኦፕሬሽኑ ክፍል ወጥተን መስታወት ስናሳየው በቃ እንባን የተናነቀው አለ አይደል የሆነ ያን እንደገና መወለድ አይነት ያን ጊዜ ሁሉ እንደዚህ ለሱ መሰለኝ የሚያዝ ነው ያለ 40 ዓመታቱ እንደዛ ነው እስከ ዛሬ ነበርኩ አይነት እና እነዚህ ለውጦች በጣም ደስ ይላሉ፣ ሳቲስፋይንግ ናቸው። አንቺንም ሞር እንድትሰሪ እንድትሄጂበት የሚያደርግሽ እንደ ስንቅ ነገር ይሆንሻል እንደዚህ አይነት ነገሮችን ስታያቸው። እውነት ነው፣ ደስ ይላል። አሁን የምጠይቅህ ጥያቄ የኔ ስሜት እና ከቻልክ አንተም በራስህ ልትመልስልኝ ትችላለህ። መቼም ሰው ሁሌ ወጣት ሆኖ አይኖርም አይደለ? እድሜያችን እየጨመረ ሲሄድ የሚመጡ ሰውነት ላይ በተለይ መልክ ላይ ለውጦች አሉ፣ ተፈጥሯዊ የሆኑ በሂደት እና አንዳንዱ ጦርነት የሚመስለኝ ከእድሜና ከተፈጥሮ ጋር ተያይዞ ያለ ጦርነት ይመስለኛል። ለምሳሌ የአይን ስር መሸብሸብ፣ ስትስቅ እዚህ ጋር እንደዚህ ያሉ ነገሮች አሉ። እርግጥ ነው ማንም ሰው ውብ ሆኖ መታየትን ይወዳል። ግን ደግሞ ተፈጥሮና ራስን እና የሆኑትን ነገሮችስ መቀበል አያስፈልግም ወይ የሚል ጥያቄ አለኝ። እኔ ከፈለክ ከባለሙያዎቹ ጋር ተጣላ፣ ምንም ይመለስልኝ ብቻ። በጣም ጥሩ ጥያቄ ነው። ያው እንደ ግለሰቡ ነው እኔ ብዬ የማስበው። አንዳንዱ ግሬስፉሊ ነው ማረጀው ከነሽበቴ ከነ የሚታዩ ሪንክሎች ከናይባ እንደዛ ነው ማረጀው፣ እንደዛ ነው ደስ የሚለኝ የሚል አለ። አንዳንዱ ደግሞ ውስጡ የሚሰማውና ውጪው ገጽታ ማይመጣጠንለት ሰው አለ። ውስጤ ወጣት ነው በልቡ 18 ዓመት ሐሳብ ያለው ውስጤ ወጣት ነው ብሎ የሚያስብ አለና ግን ሁሌ ተነስተሽ መስታወቱ ስታይ የምታዩ ነገር ደስ የሚያሰኝሽ ከሆነ ምንም ግሬስፉሊ ማርጀት በጣም ደስ የሚል ነገር ነው። ግን ስታዩ ይሄ እዚህ ጋር መሸብሸቡ ትንሽ ስሜቴን እንትን ይለዋል ሚልሽ ከሆነ ደግሞ ከራስ ጋር ጸብ ላይ ከገባሽ እና ደግሞ በዛ የሚሰራው ሰርጀሪ ያንን ነገር ያስተካክልልኛል ብለሽ የምታስቢ ከሆነ በጣም ወጣ ያለ ባይሆንም ቀለል ያሉ አንዳንዴ ብን ሰርጀሪ ማይፈልጉ ሜዲካል ኤስቴቲክ አሉ። ለምሳሌ አሁን ቦቶክስ ምናምን ሲባል ሰምተሽ ታውቂያለሽ? እነዚህ ሪንክሎችን እንዲጠፉ የሚያደርግ ሕክምና እሱን ማድረግ በራሱ
እንደ ስህተት አይደለም። እንደ ምርጫ ነው። ሞር ስሜትሽን ወይ ደግሞ ወጣት ሆኖ መታየቱን የምትመርጪ ከሆነ ጥፋት ነው ብዬ አላምንም እኔ በበኩል። ግን ያው ወጣ ያለ በጣም ኤክስትሪም የሆነ ነገር ማድረጉ አንዳንድ ሰው ሊፈልገው ይችላል። ግን ሪዝነብል የሆነው ትንሽዬ ማሻሻል፣ ወጣት መምሰል እንዳልሽው ሁሉም ሰው ውብ ሆኖ መታየት ይፈልጋልና ትልቅ ጉዳት ነው ብዬ አላስብም፣ ሪዝነብል እስከሆነ ድረስ። በጣም ጥሩ። የመጨረሻ አንድ ነገር እናንሳ። የሶሻል ሚዲያን ነገር አነሳን ቅድም፣ የውበትን ነገር አነሳን፣ ተፈጥሮን አነሳን አይደል? ይህንን ፕሮግራም ወላጆች እያዩት ሊሆን ይችላል ብዬ አስባለሁ። በተለይ ታዳጊ ልጆች፣ በአስራዎቹ እድሜ አዳጊነት እድሜ ላይ ያሉ ልጆች ያሏቸው ወላጆች ሊኖሩ ይችላሉ እና ይሄ ዘመን እያቀረበ ያለው ውበት እና ደግሞ የውበት ልኬት የብዙ ሰው ራስ ምታት እየሆነ ነው። በተለይ ለወላጅ ደግሞ በጣም ትልቅ ራስ ምታት፣ ወንድም ሴትም ላለ ልጆች የሆነ ነገር ማለት የለብን። አይ ቲንክ ያው ውበትን የውበት ስታንዳርድን አሁን ካለው አንፃር አይ ቲንክ ሪዲፋይን መደረግ አለበት በቫልዩሽ ባለሽበት ሀገር በሁኔታዎች ፊት ለፊት የምናየውን በፊልተር እና በተለያዩ ሞዲፊኬሽን በሆነ ነገር ያለውን እንደ ውበት ስታንዳርድ ሳይሆን ያው አይ ቲንክ ልጆች ከስር መሰረት ጀምሮ ቫልዩ በማሳየት እና የኛን አገር ደግሞ ውበት ማለት ምን ማለት ነው የሚለውንም እኛም እንደ ማህበረሰብ ሪዲፋይን ማድረግ አለብን ይመስለኛል። ምክንያቱም የሆነ ሰው ቀይ ከሆነ እንደዚህ ከሆነ አፍንጫው እንደዚህ ከሆነ ነው ውበት ውብ የሚባለው የሚሉት ነገሮች እንደ አፍሪካዊ ሪዲፋይን መደረግ አለባቸው። ለምሳሌ አሁን አንድ ሰው አፍንጫዬን ስራልኝ ራይኖፕላስቲ ይባላል የአፍንጫ ስራ ስልክክ አርግልኝ ብሎ ቢመጣ ግን እንዳለ ወላጆችሽ፣ ወንድሞችሽ፣ ቤተሰቦች ሁሉ አፍንጫቸው ያለው ለየት የሚል አይነት ወይ ሰፋ ያለ ከስር ከሆነ አንቺ ብቻሽን እንደዚህ ስልክክ ብለሽ ይሆናል አይደል? ዲስኮንቴንት ካለሽ ማህበር ጋር መነጠል ያመጣል። ስለዚህ ባለንበት ሁኔታ ሪዲፋይን መደረግ አለበት ውበት ማለት ነው የሚለው የዌስት የዩሮሴንተሪክ የሆነውን የውበት ዲፊኒሽን ይዘን እሱን ለመምሰል መጣር አይ ቲንክ ከራስ ጋር መጣላት ነገር በኋላም ካይንድ ኦፍ አይደንቲቲ ክራይስ ያመጣብናል እና እሱን አይ ቲንክ ካለን ነገር ጋር ሪዲፋይን ማድረግ አለብን ብዬ አስባለሁ። አዎ ደግሞ ስራም ይፈልጋል አይደል? ዝም ብለን ሪዲፋይን እናርገው ወይም ድጋሚ ትርጉም እንስጠው ስላለን አይሰጥም። ምክንያቱም ረጅም መንገድ መጣን። ግን ቆመን ማሰብ ያለብን ጊዜ ላይ ያልተጫወትነው ጉዳይ አለ ያልጠየቅኩ ቲንክ ብዙ ነገር አውርተናል አይደል? በጣም ነው ማመሰግንህ። እኔም በጣም አመሰግናለሁ። ደስ ብሎኛል ስላወራናቸው ነገሮች። ደስ ብሎኛል። ተመልካቾች የሚወስዷቸው ነገሮች እንዳሉ አስባለሁ፣ በግለሰብም በቤተሰብም በራስ። የተወደዳችሁ ተመልካቾቻችን ፋና ቀለማትን እየተመለከታችሁ ነው። እናመሰግናችኋለን። በያላችሁበት ደግሞ የሰላም ቀን እንዲሆንላችሁ እንመኛለን። መልካም ጊዜ ይሆንላችሁ።